አባቲኒራ ማቲኒራ ማቲኔ ሚሽሎ ብልንቺሴን ራሁዴ አባቲኒራ አቶ አንዱዓለም የለቀቀውን ቪዲዮ ተከትሎ ትናንት ወንድሟ ዛሬ ደግሞ አባቷ አቶ አዱኛ ዋቆ መልስ ሰጥተዋል። የሰሞኑ የማህበራዊ ሚዲያ መነጋገሪያ ከሆኑት ጉዳዮች መካከል ባለፈው አመት ማለትም መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው አርቲስት አንዱዓለም ጎሳ ጋር ይኖርበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማው የሞዴል ቀነኒን የነበረችበትን አሳዛኝ ሁኔታ ታናሽ ወንድሟ ሊበን እያንዳንዱን ጉዳይ በመረጃና በማስረጃ በቪዲዮ ጭምር በመምጣት በቲክቶክ ማህበራዊ ድረገጽ ላይ አጋልጦ የነበረ ሲሆን በዛሬው ዕለት ደግሞ የሞዴል ቀነኒ ወላጅ አባት አቶ አዱኛ ስለ ጉዳዩ በጥልቀት ማብራሪያ ሰጥተው ሁላችንም እንደምናስታውሰው የድምጻዊ አንዱዓለም ጎሳና ቀነኒ አዱኛ በተለያዩ ጊዜያት አንድ ላይ ሆነው በርካታ ፎቶዎችን ተመልክተናል። ነገር በአይን ይገባል እንደሚባለው የጥንዶቹን ፎቶዎች ተመልክተን ፍቅራቸውን መዋደዳቸውን ገምተን ነበር። በዝነኞቹ ፍቅር በመደነቅ ከፍ ሲልም በልቡ መንፈሳዊ ቅናት አድሮበት እውይ ከሰይጣን ያውጣችሁ ይጠብቃችሁ የማይል አልነበረም። ሁሉም የተመለከተው የታዘበው የጥንዶቹን በደስታ የፈካ ገጽ እንጂ በጓዳ የተደበቀውን ጉድ አልነበረም። ማህበረሰቡ የጥንዶቹን ፍቃድ ተመልክቶ መልካም ምኞቱን ተመኝቶላቸዋል። ፍቅራችሁን ያዝልቅላችሁ ውለዱ ክበዱ አላቸው። ለካስ የሳቀ ጥርስ ሁሉ ደስተኛ አይደለም። የወዛና ያብረቀረቀ ፊት ሁሉ በውስጣዊ ደስታ የተሞላ አይደለም። የድምጻዊ አንዱዓለምና የቀነኒ የምሰል ፈገግታ ይህንኑ መስክሯል። በተለይ የቀነኒ ታናሽ ወንድም ሊበን አዱኛ የሁለቱን ጥንዶች ሙሉ ሚስጥር በመዘርገፍ ነገሮችን ግልጽ አድርጓል። ከዚህም ጋር ተይዞ ጉዳዩ የማህበራዊ ሚዲያ መነጋገሪያ በመሆን ማህበራዊ ሚዲያውን ተቆጣጥረታል። በዛሬው ዕለት ደግሞ የቀነኒ አዱኛ ወላጅ አባት የሆኑት አቶ አዱኛ መልእክትን አስተላልፈዋል። እኛም ቪዲዮውን ይዘላችኋል ተመለከቱታላችሁ። እናንተም ቪዲዮውን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን እስቲ የቀነኒ ወላጅ አባት የሆኑት አቶ አዱኛ ያስተላለፉትን መልእክት ተመልክተን እንመለስ። አባቲኒራ ማቲኒራ ማቲኔ ሚሽሎ ብልንቺሴን ራሁዴ አባቲኒራ ለቤተሰብና ለአባቷ አስደውዬ ነግሬያታለሁ ያለው ጉዳይ ከእውነት የራቀ ነው። እኛ እንደ ቤተሰብ የሰማነው ነገር የለም። እዚህ ላይ ልታውቁት የሚገባ ነገር ቢኖር እኛ ልጃችን በሕይወት እያለች ብቻ ሳይሆን ሞታም ከልባችን አልጠፋችም። ልታውቁት የሚገባ ነገር ቢኖር እኛ ይደርስባት የነበረውን ግፍ የሰማነው ከሞተች በኋላ ነው። ነገሩን የሚያውቀው ወንድሟም የሆነውን ክስተት ለቤተሰብ እንዳይናገር መጽሐፍ ቅዱስ አስይዛ አስምላው ነበር። ከዚያም በኋላ ሁለቱን አስታረቀች። በሌላ በኩል ጉማ ክፈሉልኝ ብዬ አላኩም ያለው እንዲሁ ፈጥረን የተናገርነው ሳይሆን ጭብጥ ያለው እውነት ነው። ራሳቸው ጉማ ልንከፍል ነው ካሉት ውጪ ፈጥረን ያወራነው የለም። በወቅቱ ወደ 15 እና 16 የሚጠጉ ሽማግሌዎች በመካከላችን ነበሩ። ሌላው የምርመራ ሂደት ላይም እያለን ተዘጋጅቶ የነበረ ድራማ ስለሆነ አሁን ቢባል አይደንቀንም። ምክንያቱም ወድቃ ነው ያሉትን ማስረጃ ለማድረግ እንዲህና እንዲህ ሆናለች፣ ስትረስ አለባት ለሚለው ድራማቸው ሁለተኛው ክፍል ነው። እንደዚህ ልትረዱን ይገባል። በተጨማሪም በተደጋጋሚ ሐኪም ቤት ስወስዳት ነበር ላለው ምንም የነገረን ነገር እንደሌለ ልታውቁ ይገባል። አሁንም ህዝቡ ሊያውቅልን የምንፈልገው ነገር የቀነኒን ፍትህ ከመጠየቅ ውጪ ማንንም ለመጉዳት ብለን የምናደርገው አንድም ነገር የለም። የህግ አካላትም ይህንን የግድያ ወንጀል በስርዓቱ ተከታትለው ሐቁን እንዲያወጡልን ስንል ጥያቄያችንን እናቀርባለን። ሰላማችሁ ብዝዝት ይበልልኝ። እጅግ ደስ ያለኝ ነገር እንግዲህ ስጋ ነው። መቼም ቢሆን የፈለገ ነገር ቢሆን ነገሮች ቢጣመሙ ነገሮች ባይስተካከሉ የቀነኒ ጉዳይን የረሳን ኢትዮጵያውያን አለን ብለን አናስብም። እውነተኛ ነገር ያለው ቀነኒ ጋር እንደሆነ ሁላችንም እናቅ ነበረ።
በዛ ጉዳይ ላይ ዝም ያላችሁ፣ በዛ ጉዳይ ላይ ወደ ዘር የወሰዳችሁ፣ እኛን ብቻ ነው የሚመለከት ያላችሁ፣ በዛ ጉዳይ ብዙ ነገር ያደረጋችሁ ሰዎች ዛሬ ወንድሟ ታናሽ ወንድሟ ሊበን ወጥቶ እውነቱን ተናግሯል። ይሄንን እውነት ደግሞ አንዱዓለም ወንድሟ ያውቃል ብሏል። እውነቱ እሱ ጋር አለ ሲል እውነቱን ደግሞ ወንድሟ ዘርግፎታል። ስለዚህ ይህንን ነገር እንዴት ነው የኢትዮጵያ ፍርድ ቤት የኢትዮጵያ ሕግ የማይመለከተው? ስለዚህ የኢትዮጵያ ሕግ የማይመለከትበት ምክንያት አይታየኝም። ስለዚህ የአንዱዓለም ጉዳይ እንደገና ኬዙ ታይቶ ወደ ፍርድ እንዲቀርብ ማድረግ አለብን። በምን ጉዳይ ይጣሉ እንደነበረ እያንዳንዱን ነገር ወንድሟ ዘግቦታል። ስለዚህ ኢትዮጵያውያን የሆንን በሙሉ እናትና አባቷ መስኪን ስለሆኑ እንዲሁም ወንድሟ ትንሽ ስለነበረ ይሄ ነገር ተሸፋፍኖ እንዲያልፍ የተደረገበት ብዙ ምክንያቶች ነበሩ። ስለዚህ አባት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።